ክርስቲያን ሰው ነው ብለሽ የመስጊድ ሰው ነው ብለሽ ሰላማዊ ሰው ነው ብለሽ ሄለው ስትሄለው የምን አይነት ቀሚስ ነው የለበሽው? ቀዩን ነው የት? እስኪ ያሳየኝ እናቴ። አንቺ የምትወጁ ሰው ነው እሺ ብለሽ ቀዩን ቀሚስ ልታሳይ ስትይ ከፈትታል። ወይኔ ሲያምር ያለ ቀሚስ ደግሞ እንዴት ነሽ ይጀምራል። ይሄ ሁሉም ጋር ዋይ ማንም ያልጎረጎር የለም። ትንሽ የፊንገር የተለየብን በአደባባይ ጎረጎሮቹ እንጂ በውስጥ ለውስጥ ሁሉም ሰው ያደርጋል። ሁሉም ሰው ለፍቅረኛው እንዴ የሰው ልጅ ገላውን አይደለም አሳልፎ ማሳየት አይደለም። ለፍቅረኛችሁስ ቤተሰባችሁን አተውም እንዴ? ስንት ዓመት ከነቅዘንሽ ከነተቀማጠሽ ቤተሰብሽ እዚህ ድረስ ተሸክሞ አሳድጎሽ እኮ አንድ ጎረምሳ ስታገኝ ይሄን ቢ ብለሽ ነው እኮ ከቤት የምትወጪው። አንድ ቀን ያጎረሰችሽ እናትሽ አትመስልም። ፊትሽን ስታዞሪባት አንድ ቀን ዞር ብሎ ያየሽ አባትሽ አይመስልም። ማርያምን አንድ ቀን አባቶቻቸው አይመስላቸውም። ዞር ብሎ እንደዚህ ሳያዋቸው ሲቀሩ ቤታቸውን ለቀው ይወጣሉ። ለወንድ ብለሽ ማለት ነው። አሪፍ ነው ወይኔ ዛሬ ኧረ ተው እመቤቴ። እኔ በባምቢ በጣም አሳዝናኛለች። በጣም ደግሞ አናዳኛለች። በቃ ቀጥል ብያለሁኝ። ማታ ከእንቅልፌ ብንን ብዬ ነው እንትን ያልኩት። ዛሬ ጠዋት ሳሰብ አናደደችኝ። ለማን ብላ እንዴ? ይህንን ድል እኮ ያላገኘ ስንት ሰው አለ እኮ ማርያምን። ኢትዮጵያ ስንት እግሩ የተቆረጠ መስራት እየፈለገ አቅም ያነሰው እጁ የተቆረጠ ከዛ አካሉ ቅር በላይም በክፋት እንዳታዩት ሽማሮችን ውስጤ እንደዛ አይልም። መቤቴን በቃ አካል ጉዳተኛ ነው የሚባል እንደዛ ሆኖ እንኳን ማለት ነው የማህበረሰቡ አስተሳሰብ ጭንቅላታችን ቀንጭሮ እንኳን ሰፈር ውስጥ እንኳን እንዳይወጡ እያሸማቀቋቸው እንኳን ህይወታቸውን ሳይሰዉ እንደዛው ከና እግዚአብሔር ከሰጣቸው ነገር ጋር በራቸውን ዘግተው እንኳን ተስፋ ሳይቆርጡ እግዚአብሔር አንድ ቀን ይመጣል እያሉ የሚኖሩ ሰዎች አሉ። ማርያምን ባምቢ እነሱን አስቢ። ምን ጊዜም ልትወድቂ ስትይ ኢትዮጵያ ውስጥ በቃ እንደዚህ አይነት ሰው አለ። ደግሞ አንቺ ይቀርብሻል። እንዲህ አይነት ሰው አለ እኮ እንዲህ አይነት ሰው አለ። ያ ሰው ተስፋ አለ። ይህን እድል የአንቺ የሰጠሽን እድል እግዚአብሔር ለማንም አልሰጠም ብለሽ አስቢ። እኔ አሁን የተሰጠኝ እድል ለማንም ሰው አልተሰጠም። ለማንም ሰው እግዚአብሔር ማማረር ነው የሚሆንብኝ ተባለው ውሸት ነው። እኛን የሚያነሳበት መንገድ አለ። እሺ በራሴ መንገድ እንዴት አድርጌ እንደምመልስ ስለ ጌመሮ ተናግራል። እሱን እኔ ቆንጆ አድርጌ ቀበቤ እመልስልሃለሁኝ አሳምሬ ማለት ነው። በተረፈ ግን እሸቱ ስለ ባምቢ አላወራም የምትሉ ሰዎች በደንብ ስለ ባምቢ ነው ያወራው። ምክንያቱም ባምቢና እሸቱ በደንብ የሚተዋወቁ ሰዎች ባለሀብት እፈልጋለሁ ምናምን ብላ ስቶሪዋ ላይ የጻፈችው እሷ በደንብ ነው የሚተዋወቁት። እሱ ወጥቶ ይቅርታ ስለሚጠይቅ እሱ ትክክል ነው እያላችሁ የምታጨበጭቡ ሰዎች አረጋጉት፣ አቀስቅዙት። ለምን አሁን እሸቱ ወጥቶ የይቅርታ ቪዲዮ ዩቲዩብ ላይ ጠብቁኝ ብሏል። እንግዲህ መልሶ ካላደ ማት በስተቀር የይቅርታ ቪዲዮ ብሏል። እሱ ይቅርታ ላለው እናንተ ማጎብደድ ልክ ስለማይመጣ ጠብቁትኝ። እሱ ደጋፊዎች ማለት ዝም በይ እኔ እኮ ቤታ ነኝ። ማን አባቱ ነው ዝም የሚያስናኝ? እኔ እዚህ ቲክቶክ ላይ ቡሊ ተደረግኩ ብዬ ባወራት የሚያምርብኝ ሰው ነኝ። በስድብ ክሬዲቱ መውሰድ ያለብኝ በመሰደብ እኔ ቤታ ነኝ። እከካም እኔ እኮ ቤታ ነኝ። ስትሳደብ ስትረግመኝ ስትዘቀዝቀኝ ስንት ዓመት ሙሉ 6 ዓመት 2020 ጀምሮ ፀጉሬን ተረጋጊ ቤታ 2020 19 ላይ ያልቅ ሲል 2020 ላይ ቲክቶክ ላይ የመሰረቱ የቆሰቆስኩ እኔ ቤታ ነኝ። ማንም አባቱ እኔ ዝም በይ ብሎ በስድብ ሊያስ ዓለም ቢናወጥ ቲክቶክ ቢጠላኝ ቢገለበጥ ራሱ ማለት ነው ለብቻ የግርግዳ እያወራው የምመጣ እኔ ብቻ ነኝ ብያቸዋለሁ። ቲክቶክ ዛሬ ወዳቸዋል፣ ነገ ይጠላቸዋል። ሙሉ ቲክቶከሮች ተገልብጣችሁ ብትጠሉኝ ነው የምላችሁ። ከግርግዳው ከጣሪያው ጋር ኤሪን ይዤ መጥቻ አወራለሁ። ሌላው ቢቀር ውሻዬን ይዤ መጥቻ አወራለሁ። አማን ለውቻዬን አንድ ሰው ቢቀር ማርያምን ነው የምላችሁ። ለማን አባታችሁ ነው የሰው ልጅ የሚታነቀው? ማን አባታችሁ ናችሁ እናንተ? ቂጣችሁ ላይ ያለ ግብዳ ቶንዶስ የሚያህል ቂጣችሁ ላይ ካካ ዘብዝፋችሁ መካሪ ነን የምትሉ እዚህ ቲክቶክ ላይ ላል ማን አባታችሁ ናችሁ እናንተ? ማን ነው መካሪ ያደረጋችሁ? ማታ ማታ እግዚአብሔር በማይፈቅደው ሁሉ ግንኙነት እያደረጋችሁ ጠዋት ጠዋት ላይ ትመጡና እግዚአብሔር እኮ አይወድም ይሄንን ቃል። እግዚአብሔር የተሰቀለው ለኃጢአተኞች ነው። እግዚአብሔር የተሰቀለው ለእኔ ለቤታ ነው። እግዚአብሔር የተሰቀለው ለእኔ መሳያዎቹ ነው፣ ለእናንተ አይደለም። ጻድቅማ የሆናችሁ ሰዎች ጸድቃችኋል እኮ። ቤተ ምንድነው ገነት ተከፍቶ በቪአይፒ እየተጠበቃችሁ ነው። ሂዱ። እግዚአብሔር የሞተው ለእኛ ለኃጢአተኞች ነው፣ ለተሰዳሾች ነው፣ ለተተፋባቸው ነው። ለእኛ ነው እግዚአብሔር የሞተው የተሰቀለው። እኔ ቃሉን ማላቀው መጽሐፍ ቅዱስ ማላቀው ቤተክርስቲያን ጠዋት ማታ ማልሄደው በትክክል መስቀል ማላረገው እንኳን የእግዚአብሔርን ቃል አውቃለሁኝ።
ለእኔ ነው የተሰቀለው። ለነ ባምቢ አይነቶቹ ነው የተሰቀለው። እናንተ ሰዎችን ለምታንቋሸሹት ማለት ምክር ችግር የለውም። ምክር ምከሩ። ለምሳሌ አሁን ቤተክርስቲያን ሲኬድ ሜካፕ አይቀባ፣ ትክክል ነው። ቤተክርስቲያን መከበር አለበት። ሴት ልጆች የወር አበባ ወቅታችሁ ላይ ቤተክርስቲያን አትሂዱ፣ ምክር ነው፣ ትክክል ነው። ቤተክርስቲያን መከበር አለባታ። ሴት ልጆች ቅድስት ድንግል ማርያም እንዲህ እግዚአብሔር ምስክሬ ነው የምልሽ ባምቢ ማንም ግድ አይሰጠውም እዚህ ቲክቶክ ላይ። እኔ አሁን ማርያምን ስቶሪዋ ላይ የጻፈችውን ቀጮ ናት ደውላ ብላ የምታውቂያ ከሆነ እንደዛ ምናምን ብላ ተኝቼ ነበር። ቀስቅሳንትን ያለችኝ ሳይደነገጥኩ ለምን እኔ ከዚህ በፊት እኮ ራሴን ለማጥፋት እኮ ጥረት አረኩኝ። ከዛ ገመዱን ያስኩትኝ አልዋሸሽም፣ እኔ ቤት አልዋሽም። ገመዱን ጨበጥ አድርጌ ያስኩት ከዛስ እንዲህ ይዤው ገመዱን ይኸው አባቴ ሞት ነው የምላችሁ። ገመድ ይዤ አውቃለሁኝ። ደበኛ ወፈር ያለ ገመድ ሊያተርፈኝ እንደው ቀጭን ገመድ ቶሎ ይገላል። ወፍራም ገመድ ነው በሰዓቱ ያዝኩት። ብንጠለጠልም እተርፍ ነበረ። ያችን ገመድ ይዤ ቴንኪዩ ጊፍት ጋላሪ የምትሞሉ እያስታወሳችሁ ቤተሰብ ወሬ ላይ ነኝ። ያችን ገመድ ይዤ ፊት ለፊቴ ማን መጣልኝ? ደረት ያለው ጎረምሳ ጎምለል እያለ ቤታዬ ቆንጂት ሚለኝ ገመዱን ይዤ መድኃኒዓለም ያሳያችሁ እንግዲህ ማለት ገመዱን ይዤ ከዛስ ደግሞ ታብታብታ አንበሳ የጌመሮች አንበሳ ሲጎርፍላቸው ቆዳንጆ ልብስና ጫማ ቤት ሲገዙ አየው። አልዋሸም። ገመዱን ይዤ ገመዱ ምን እየታየበት እንደሆነ አላውቅም። ከዛ አባቴ ደግሞ ልጄ ነይ እስኪ ዛሬ ምሳቢ እንውጣ የሚል ነገር ድምፅ ጆሬ ላይ መጣ። ጆሬ ላይ እኔ አልዋሸም። አሁን እናንተ ምን አይነት ውሸታም ቀዳዳ ነች ጥሩም ባልትሉ ይችላል። በፍጹም አልዋሸውም። ጆሮ ላይ ፋዘሪ ነይ እስኪ ልጄ ነይ ወጣ እንበል እስኪ ከእህቶችሽ ጋር። እህቴ ደግሞ ማለት ነው ማማ ሚል የቤት ስሜ ማማርን ማማ ነይ እስኪ እንሂድ ሲፎራ ግዥልኝ ምን እህቴ ላይ ጥልቅ ጠንቡቅ ነው ያለች ጆሮ ላይ ማለት ነው። ኢትዮጵያ ያሉ ዘመዶች መቼ ነው ኢትዮጵያ የምትመጪው? ሀገርሽ አልናፈቀሽም? ገመዱን ይዤ ነው ወይ ሁሉ የታየኝ ማለት ነው። ሃሌሉያ! ያ መንገድ ተሰብሯል። ዛሬ ስብከት ነኝ። ያ መንገድ ተሰብሯል፣ ፈራርሷል። እግዚአብሔርን ሁል ጊዜ ወደዋለሁ ምላችሁ ለምንድን ነው? ለእግዚአብሔር የምከፍለው ቃል የለኝም። ለእግዚአብሔር የምሰጠው ነገር የለኝም። ለምን ኖ ልጄ ብሎ አስቆመኝ። ይህንን ለባምቢ ነው የምነግራትኝ። ባምቢ ማርያም ከልቤ ነው የምነግርሽ። ኖ አለኝ። የሰማዩን አንቀጥቅጦ ምድርን የገዛው ሰማይን የገዛው አምላክ ኖ አለኝ። አይሆንም ልጅ አለኝ። በፍጹም አለኝ። አንቺ ብላቴና መቆየት አለብሽ አለኝ። ልክ ነህ ጌታ ወይ አንተንም አላሳዝንም። በምድርም ሰው ሳያለቅስልኝ ሞቼም ደግሞ በሰማይ መንግስተ ሰማያትን አልውርስ ዘንድ ማቆም አለብኝ ብዬ ገመዱን ዘብጬ ብዬ ጣልኩት እልሻለሁ። ይሄ የኔ ህይወት ታሪኬ ነው። በአጭሩ ስጠነስስልሽ ታስታውሻለሽ? ስቶሪ ላይ አድርጌ ገመድ ምናምን ሰዎች መቼ ነው የምትታነቀው ሲሉኝ አስታውሽ? ዩሜንበር ባምቢ መቼ ነው የምትታነቀው አሉኝ እኮ። የሚያዝንልሽ የለም። ትንሽ ነው ጓደኞችሽ ምቀኛ ናቸው። ቆንጆ ቂጥ አለሽ። ይቀናሉ። ቂጣቸው በዚህ መላጫ የተላጫ ይመስል እንዳለ ጥርብ ናቸው። በቂጥሽ ይቀናሉ። እመኝኝ። በመልክሽ ቆንጆ ነሽ፣ ያለ ፊልተር ቆንጆ ነሽ። መልክሽ ያምራል። ፀጉርሽ እግዚአብሔር ደህና ፀጉር ነው የሰጠሽ። ቁመናሽ ለሴት በቂ ነው ያለሽ። ይቀኑብሻል። አንቺ አሁን ብትሞቺ ደንበኛ ጓደኛሽ ግብዳ የአስክሬን ነጠላ ለብሳ ማለት ነው። እኔ ልንገርሽ ባምቢ አልዋሸሽም። ሞተ የሄዱት ሰዎች አይተናል። እኛ በህይወት ቁጭ ያለው ቆጣሪ ሆነን እኮ እኛ እዚህ ተቀምጠን አይተናል። ግብዳ ጋቢ ለብሰው ማለት አይሆንም ይሉልሻል። በንጋታ ውስጥ ቆንጆ ጓደኛ ይዘው እግዚአብሔር ያሳይሽ። ቆንጆ ጓደኛ ይዘው ከእሷ ጋር ሚኒት መቃብርሽ ላይ ራሱ አበባ አይጎነጉንም። እዚህ ሀገር እንደውም ደስ ይላሉ። ጋድ ብለስ አሜሪካ የአሜሪካ ሰዎች ጋይስ ደስ ይሉኛል። ጓደኞቻቸው ቤተሰብ ሲሞት ሄዶ መቃብር ያሰራሉ፣ ያጸዳሉ፣ ቆንጆ አበባ ያደርጋሉ። ክሪስመስ ሲሆን የክሪስመስ ዲኮር ያደርጉላቸዋል። ሞታችሁ ራሱ በክብር ስትሞቱ። እዚህ ሀገር ብትሞቺ $10,000 ነው እኮ የምትቀበሪው። አስበሽዋል? $10,000 አሁን ሳይጨምር አይቀርም አሉ። ሞት በስቶ ይውል አላውቅም። ሳይጨምር አይቀርም $10,000 እንትፍ ተብሎ በጥሬው። ከዛስ ደግሞ ቤተሰብ ቆጃን አበባ እየጎለጎለልሽ አትሊስት ሞተሽ ራሱ በክብር አለሽ። ኢትዮጵያ ብትሞች ስናት አለ አንዱ ሰካራም ሽንቱን ይሸናል፣ ከሚስቱ የተጣላ እዛ ሲቆፍርሽ ያድራል። ማንም ሰው ዞር ብሎ የሚያይሽ የለም። እና ባምብዬ ይህንን አስተሳሰብ ከጭንቅላትሽ የኔ እናት አውጪ። ትኖሪያለሽ፣ መኖር ያለ ነው። ህይወት ይቀጥላል። ዛሬ ፓስተር ቤታ ህይወት ይቀጥላል። እመቤቴን ነው የምልሽ። ህይወት ትጥማለች። ለዛውም ደግሞ ከምትወጁ ሰው ጋር እናትና አባትሽን ተወጃቸው የለ እንዴት ከእናቶችሽ በፊት ለመቅደም? ይሄ ትክክል አይደለም። ማርያምን እኔ አሁን ከልቤ ነው የምናገረው። ግን አባት ያሳሰኛል። የምኖርለት ሰው አለኝ። እህቶች ያሳሱኛል።
ያሳሳኛል። ሁለት የሚያማምሩ ወንድሞች አሉ ሳያቸው የሚያሳሱኝ። ማርያምን እህቴ ያለች እህቴ ፊት ለፊት እሴት እየድቅን ትላለች። እና ብዙ ወዳጆች አሉሽ። ኢቭን አንዳንድ ሰዎች በንግግራቸው ሰዎችን አይደለም ገመድ ኤሌክትሪክ የሚያስጨብጥ ንግግር ይናገራሉ። ግን ለዛች ለሰከንድ እብደት ለሰከንድ ንዴት የሰው ህይወት ይጠፋል። አንዳንዴም ንግግራችንንም መልካም አድርጎ መናገርን የመሰለ ነገር የለም። ለምን በቃ ሰው ያጠፋል። በዚች ምድር ላይ ማንም ፍጹም አለ ብላችሁ እንዳታስቡ። ማንም ፍጹም የለም። ሁላችንም ኃጢአተኞች ነን። ሁላችንም እስቲ እግዚአብሔር ምንድን ነው ያለው? እና እቺ ኃጢአተኛ ናት በድንጋይ ትወገር እና ትገደል ሲል ምን አለ እግዚአብሔር? እስቲ ከእናንተ መሀል ኃጢአተኛ ያልሆነ ሰው ወግዶ ይግደላታል። ስለዚህ ማንም ንጹህ የለም በዚች ምድር ላይ። ሁላችንም ኃጢአተኞች ነን። ስለዚህ ለምንድን ነው ሰው ላይ የምትፈርዱት? ሰው ላይ አትፍረዱ። በቃ ሰው ላይ መፍረድ ጥሩ አይደለም። ማንን ምንድነን? የምን ቤተክርስቲያን ተቆርቋሪ ቢዝነስ ነው የሚሰሩት። ቢዝነስ የሚሰሩ ሰዎች በቃ የሆነ ነገር ሲጎልባቸው ዘለው ሰው ላይ ይወጣሉ። እና እባካችሁን በተረጋጋ መንፈስ ብንናገር መልካም ነው ብዬ ነው ማስበው። አመሰግናለሁ።